ዛሬ እኮ የተዳራችን የመጀመሪያ ቀን ነው። የለሊ እናት ያለ መኖሯን ማንም ያስተዋል የለም። አንቺም እዩትዬ ጋር መመላለስ ካላቆምሽ እኔ ማብረሽ ነው። እሺ ሄዶ እሱን እዚህ ደብቀውት ከሆነ ለመጠየቅ ነበር። ሮማን አለቃቸው። አንቺማ ውበትሽን ይታቂዋለሽ። ለልዬማ የዋህ ልጅ ናት። ኢንስፔክተር መጥቶ ነበር። አረ በጣም ነው የምትደብሩት። ያን ሁሉ ነገር ያደረኩት እኮ ላንተ ብዬ። ያየሁት እይታ እስካሁን ከይዴ ላይ አይጠፋም። ያምረን ነው ወይስ እየቀለድክ ነው? ሰርግን ሰበብ አድርገህ ውጭ አደርክ። በዛ ላይ ምን አጠፉ? ምን አጠፋው ትለኛለህ እንዴ? የኔ ቆንጆ ሚስት እስካሁን ተኝታለች። የትላንቱ ሰርግ በጣም አድክሟታል ማለት ነው። የኔ ፍቅር ልቤ ተነሽ እንጂ ይኸውልሽ ቆንጆ ቁርስ ይዤልሽ መጥቻለሁ። ቤኪ በእናትህ ትንሽ ልተኛ። ትናንት እኮ ሙሉ ቀን ሰርጉ ላይ ስንጨፍር ነበር። በጣም ደክሞኛል። እንዴ አይቻልም። ዛሬ እኮ የተዳራችን የመጀመሪያ ቀን ነው። ደግሞ ይሄ ውድ ባልሽ ቆንጆ የሆነ ቁርስ ይዞልሽ መጥቷል። ይሄ መክፈት ደግሞ አችም እሺ። የምረን ነው። ና ተፍታ ቆንጆ በጣም ይጣፍጣል። ቤኪ ይኸውልህ ቤኪ ትናንት የገባንበት ነገር በጣም ትልቅ ኃላፊነት ነው። እንድትረሳው አልፈልግም። እኔ እናንተ አሁን ትክክለኛ የትዳር ህይወትን ጀምረናል። በቃ ቁርስ ላይ ራሱ ምክር አታስቀሪማ። አውቃለሁ የኔ አስተዋይ ሚስት። አሁን ሁሉንም ነገር ትተን ይሄን ዴቭ ተነሳ ነበር። አዴ በእናትሽ 5 ደቂቃ እንኳን ልተኛ። ትናንትና እኮ ሰርጉ ላይ እንዲሁ ስጮህ ነው ያልኩት። እንዴ እና የለልዬ ሰርግ እኮ ነው የደስታችን ቀን። ሰርጉ በጣም ደስ ይል ነበር። በተለይ ሙሽሪት መኪና ውስጥ ስትገባ ያለቀሽው ለቅሶ የለሊ እናት ያለ መኖሯን ማንም ያስተዋል የለም። የእሷ ደስታ እኮ ነው ያስለቀሰኝ። ለሊና ባቡሬ አሁን እየተዝናኑ ነው ያሉት። እኛ ግን እዚህ በድካም ቁጭ ብለናል። ለምን እኛ ማን ሄደ? አይ ዛሬ እንኳን የነ ለሊ ደስታ ቀን ነው። እኛ ደግሞ ሌላ ቀን አለ። ደግሞ ለሊ የለችም ብለው እዚህ የመጡ ማደር አይቻልም። አውቃለሁ አንቺም ባህልና ወግሽን የምትወጂ ልጅ እንደሆንሽ አውቃለሁ። ደግሞ አሁንም ቢሆን ላንቺ ያለኝ ክብር ትልቅ ነው። እሺ አውቃለሁ ዴቭ። ስለ ስሜቴ ስለምትጠነቀቅልኝ ደግሞ በጣም ነው የማመሰግነው። አሁን ግን ልሂድ። ማን ነው በዚህ በጠዋት እንደዚህ በር የሚደበድበው? አላውቅም። ለሊና ባቡሬ ደብረ ዘይት ናቸው አይደል? ማን ሊሆን ይችላል? ቆይ ተው፣ አትክፈተው። እንደዚህ ማዝም ብለን መቀመጥ አንችልም። ወይኔ በሩ እኮ ሊዘበር ብቻ ገጀራው እንዳይሆን። እባክሽ ሊዱ ድምፅሽን ቀንሺ። ማሚ ትሰማሻለች። ቆይ እዚህ ድረስ እኔን ምን አስከተለሽ? ልትሄጂ ያስብሽበት ቦታ ስለገባኝ ነው። ዶክተር ጋር ልትሄጂ ነው አይደል? የምን ዶክተር ነው የምታወሪው? ዝም ብለሽ አትቀባጥሪ። እኔ አታታልኝም። እዩትዬ ጋር ልትሄጂ እንደሆነ ገብቶኛል። ስለዚህ እኔ አብሬሽ እመጣለሁ። እዩን ማግኘት ፈልጋለሁ። ስሙ ዶክተር ነው ደግሞ አብረሽኝ አትሄጂም። ከአጠገቤ ጥፊ። ለምን አልመጣም? እዩትዬ ትናንትና በጣም አምሮበት ነበር። እኔም ድጋሚ ማግኘት ፈልጋለሁ። እኔም ወድጄዋለሁ በጣም። አንቺ ባለጌ አፍሽን ዝጊ እሺ። ዝም ብለሽ እዩት አትበይ። እሱ ላንቺ አይመጥንሽም። አንቺ ክፉ አሳይሻለሁ። እሺ ዛሬ ልቀቂኝ ብዬሻለሁ ሊዱ፣ ልቀቂኝ በቃ። አልለቅሽም ዛሬ። አንቺም እዩትዬ ጋር መመላለስ ካላቆምሽ እኔም አብሬሽ ነው እሺ የምሄደው። ደግሞ ለእዩቲ ካንቺ በላይ መጣው አቺ ዘበሩ ለልትቆል መጣው እዚያው የት ነው ያሉት?
ኧረ በር ላይ አይደለም አተደም ደሜ አንተ ጀልባ ራሱ ቅሱ ለምን የምትረግ እንዴ? እስቲ እንዴ ጨረቃው ማለት ወደ ቤቷ ትግባ እስቲ ተወኝ። ጭራሽ ብለህ ከጨረቃ ጋር መፎካከር ጀመር። ኧረ ተነስ ነው የትዬ ጉዱኛል ይራሱ እንዴ አንተ ቅንጉርስ እናታ አንተ ቆለም አንተ ደይብ አንተ ደይብ አሹ ምንድን ነው አንተ የቁም አውራሪ ሲሆንክ ሰውዬ እንዴ! ትናንትና ሙሽራው ጋዛ ድድን ስታሰጣ ቆይተህ እዚህ መተኛ በቀዝቃዛው ታጥበናል። አንተ ሬሳ፣ የቁም ሬሳ። ሲጀመር እኮ አንተ እኮ ጠብቀህ እኮ አይደለም እኮ የትዬ እኮ ደግ ስለሆኑ እንጂ አንዳንድ አንተ አይነት የቁም ሬሳ እንዴት ነው ያንን የሚያክል ቤት የሚጠብቀው? እኔ ነኝ እንዴ ጠበቅኩ ብለህ የምታስበው? መድኃኒዓለም እኮ ነው የሚጠብቀው እንጂ እኮ አንተ አይደለም። አንተ ሬሳ ተባበራችሁ። የተባበሩት መንግስታት ተሰራኒ ላይ አናቴ ላይ ነው። እንዴ ኢንስፔክተር አንተ ነህ እንዴ? በዚህ በጠዋት ደግሞ ምን ተፈጠረ? ዴቭ አንተ ነህ እንዴ? እኔ ለሊ ቤት አሉ። በአስቸኳይ ለነገራቸው እፈልጋለሁ። ለሊና ባቡሬ የሉም ኢንስፔክተር። ትላንትና ማታ ነው ለጫጉላ ሽርሽር ወደ ደብረ ዘይት ሄዱት። ጤና ይስጥልኝ ኢንስፔክተር። እውነት ነው እነ ለሊ እዚህ የሉም። አደይ እዚህ ነሽ እንዴ? ለማንኛውም ምን የመጣሁት የለሊ ሰርግ ላይ ገጀራው ስለነበረ እሱን እዚህ ደብቀውት ከሆነ ለመጠየቅ ነበር። እንዴ ወይኔ ምን እያደረጋችሁ ነው? ሮማን አለቃቸው። ሩታ አለቀት እያያችሁ ነው። ምን እያደረጋችሁ ነው? ምን እያደረጋችሁ ነው እናንተ? አብሮሽ ናችሁ እንዴ? ያማችኋል? ማሚ አልተዋትም። እቺ ክፉ መታኛለች። ዛሬ ዩቲን አታገኙም። እሺ አፍሽን ዝጊ አልኩሽ እኮ። ዶክተር ነው ስሙ፣ ዩቲ አይደለም። ዝም በሉ እናንተ። እዚህ ግቢ ውስጥ ሆናችሁ ስለወድ ነው የምታወሩት? ትንሽ አታፍሩ? አፍራታ ቢሶች ቤተሰብ እንደሌለው። እትዬ መጀመሪያ ቢረጋጉ አይሻልም? ሮማን ዝም በይ። እዚህ ጋር የነሱ ይበቃል። አሹ የት አለ? አልመጣም? እስካሁን አልተመለሰም? እትዬ አሹ አልመጣም። ምን ያላየሁትም። እስካሁን የት ነው ያለው? እስካሁን ለምንድን ነው ያልተመለሰው? በሉ እናንተ ወደ ቤት ግቡ። ማሚ ራሷ ነች እኔ ዩቲ ማውራት ፈልጋለሁ ስላጣመደች መታችኝ። አሁንም ስሙን ታነሳለች እንዴ? ዶክተር ሰላም ነው። እንዴት ነው ማዘይ? ትላንት ደግሞ የሌላ አምሮባችሁ ነበር። ሙሽሪትም በጣም አምሮባት ነበር። ሙሽሯማ በፊትም ቆንጆ ነች፣ አሁን ደግሞ በጣም አምሮባታል። አለሽ አይደል እንዴ አንቺ እንደዛ ትላንትና ቀሚስ ለብሰሽ አበባ መስለሽ ውለሽ ዛሬ እዚህ ድድ ማስጫ ላይ አበባው ዘላኔን መስለሽ የተቀመጥሽ። አንተ በእናትህ አፍን አትክፈት። እኔ ሁሌ እንዳማረብኝ ነው አንተ አይንክ ስለማያይ ነው እንጂ። አንቺማ ውበትሽን ታውቂዋለሽ። ትላንትና ያንን ቀሚስ ለብሰሽ እንደ ንግስት ነበር ስትራመጂ ነበር። ዛሬ ደግሞ ያው አመለሽ ተነሳና ባህሪሽ ተገልብጦ እንዲ ያልሽ እዚህ መሬቱን እየጠረክሽ ነው የምትራመጂው። እንደውም ዛሬ ማውራት የምፈልገውን ሁሉ ታወራና ይለይልናል። ዳይመንድ እንፈነክ። በእናትሽ ምን አለ ጠጋቢ ማዘሩ አትሉ? ታናድዱ። ሰርጉ ግን በጣም አድካሚ ነበር። ይልሽ ግሬን እኮ እስካሁን ራሱ እያመመኝ ነው። አዎ ቅምጥልኝ፣ እሱማ አድካሚ ነው። ወይኔ ሰርጉማ እንዴት አባቱ ያምር ነበር። አላውቅሽም አንቺ የበረከቴ ሰርግ ለኔ ምን እንደሆነ ፈጣሪ ምን ይሳነዋል። ይህ ሁሉ ነገር ደስታዬን በደስታ አሳለፍኩኝ። አዎ ባርች በጣም እድለኛ ነው። ለሊ ራሱ በጣም ልዩ ሴት ነች። ትላንት ራሱ አይተሻታል ስትስቅ እንዴት ልዩ እንደነበረች። ለሊዬማ የዋህ ልጅ ናት። አቤት ፈጣሪ ስራው ብዙ ነው መቼም። እንኳንም አቆራኛቸው። አሁንማ ደርሰዋል። ለዛውም ገጀራውን ፈልጉ። ትላንትና ሰርጉ ላይ ኢንስፔክተሩ ገጀራውን ሲያሯሩጥ አይተናል አይደል? አይወልህ ለምን ለፖሊስ አልጠቆሟችሁም? ይሄ ነገር እናንተንም ያስጠይቀናል ያስጠይቃችኋል ብሎ ነው ሄደው። ዴቭ ስልኩን አምጣ። ምን እያደረክ ነው? እንዴት እንደዚህ አይነት ወሬ ትነግራቸዋለህ? ቆይ ምን ሆነሻል? አምጣ። ሄሎ ባቡሬ። አዎ አደይ ነኝ። ዴቭ እኮ አጋኖት ነው። አረ ምንም አታስቡ፣ ምንም ነገር የለም።
ኢንስፔክተር እኮ ዝም ብሎ ሰላም ሊለን ነው የመጣው። ምንም ነገር አልተፈጠረም። ደግሞ አደራ ለሊ ይህንን ነገር ምንም እንዳትሰማ። ታውቃለህ፣ ቶሎ ነው የምደነግጠው። ምንም ሳትጨነቁ እናንተ የጫጉላ ጊዜያችሁን በስርዓት አሳልፉ። እሺ በቃ እደውልልሃለሁ። ቆይ ግን አንተ መች ነው ማመዛዘን የምትጀምረው? ትላንትና ገና ለመዝናናት ሄደው እንደዚህ አይነት መጥፎ ወሬ እንዴት ትነግራቸዋለህ? እኔ እኮ በኋላ እንዳይደብቁት ደግሞ ህግ ፊት ቀር ደህና አይደለሁም ዶክተር፣ ምንም ደህና አይደለሁም። ቆይ ለምንድን ነው የምትሸሸኝ? ሩታ እኮ አልሸሸሁሽም። ቆይ ምን ሆነሽ ነው? ይኸውልሽ መጀመሪያ ተረጋጊ፣ ተቀመጪና መፍትሄ እናስብ። እንዴ ህይወት እኮ አንድ ችግር ብቻ አይደለችም ሩታ። ህይወት ለኔ አንተ ነህ። እንዴት ቆይ ይሄን መረዳት ያቅትካል? ያን ሁሉ ነገር ያደረኩት እኮ ላንተ ብዬ ነው። ራሴን እስከ ማጥፋት ድረስ የደረስኩት ላንተ ብዬ እኮ ነው ዶክተር። አውቃለሁ ሩታ፣ አንቺ ያን ያደረግሽው ነገር ምን ያክል ምሬን ሲወቅሰኝ እንደነበር አውቃለሁ። ይኸውልሽ ሩታ፣ አስብልሻለሁ፣ ጨነቅልሻለሁ፣ ግን ደግሞ ከፍቅር በማስገደድ አይሆንም። አዎ መገደል ነው ዶክተር። ምሬን ሲወቅሰኝ እንደነበር አውቃለሁ። ይኸውልሽ ሩታ፣ አስብልሻለሁ፣ ጨነቅልሻለሁ፣ ግን ደግሞ ከፍቅር በማስገደድ አይሆንም። አዎ መገደል ነው ዶክተር። እኔ ካንተ ውጭ መኖር አልችልም። ቆይ ለምንድን ነው የማትረዳኝ? የምትወዳት ሴት እንዳለች አውቃለሁ፣ ግን ደግሞ እሷን ከኔ ያስበልጠክ መምረጥ አትችልም። ይኸውልሽ ሩታ፣ ፍቅር ማለት እኮ ሰንሰለት አይደለም። እኔ ለአንቺ በጣም የተለየ ቦታ አለኝ። ይኸውልሽ አንቺ በጣም ብልህና ነገ ላይ በጣም ለትልቅ ነገር የምትበቂ ሴት ነሽ። ግን ደግሞ ዛሬ ራስን ማጥፋት ችግር መቀነስ አይደለም፣ ሌላ አዲስ ችግር መፍጠር ነው። ለእኔ ምንም ነገር አይታየኝም። አንተን ካጣውክ ህይወት ለእኔ ጨለማ ናት። ቆይ ለምን አትረዳኝም? ይኸውልሽ ሩታ፣ ይሄ ነገር በጣም ከመጠን እያለፈ ነው። ስሚ፣ እኔ መክርሽ ሁሌም ከጎንሽ እንደመሆን ቃል ገብቼልሽ ነበር። ከጎን የምትሆነው እንደ ፍቅረኛ ካልሆነ ምን ያደርግልኛል? ትተዋታለህ አትተዋትም? ሩታ ምን እያደረግሽ ነው እንዴ? ይሄ እኮ ጨዋታ አይደለም እንዴ። በራስሽ ለምንድን ነው ህይወትሽ ላይ የምትጫወቺው እንዴ? እኔ እኮ ሁሌም ከጎንሽ እንደመሆን ነግሬሻለሁ አይደል? እሺ ዶክተር፣ እሷ እንደምትተዋት ቃል ግባልኝ፣ ቃል ግባልኛ ዶክተር። ይኸውልሽ እኔ የማልጠብቀውን ቃል አልገባም፣ ግን ደግሞ አንቺ ህይወት ላይ ምንም መጥፎ ነገር እንዳይደርስ ህይወቴንም ቢሆን እሰጣለሁ። አሁን ይህን ነገር አውርዱ ነው። ቁጭ በይ፣ ተረጋጊ። በረከቴን ልጅ እያለ ይዘነው እንሄድ ነበር። አሁን ደግሞ ከሚስቱ ጋር እንጆ ያደርጋል። አሁን እኔ እና አንቺ ብቻ ቀረን እዚህ ቤት ውስጥ። ስለዚህ አሁን እኔ ሆናለሁ ማስተናግድሽ። እሱማ አንቺ የኔ ቅምጥልሽ፣ የኔ ቅምጥልጥል አጠገቢ ሆነሽ የምታስደስች። እሱማ ግዴታዬ ነው። በቃ አሁን ካልደበረሽ ወጥቼ ልምጣ። ወዴት? ኪንጎ ቀጥሮኛል፣ እሱ ጋር ደርሼ እመጣለሁ። ሂጂ በቃ። የኔ ወደን የምወድሻለሁ። ቤኪ ወይ ይህን ፒጃማ ስትገዛ ያልከኝ ታስታውሳለህ? በጣም ያምራል ብላኝ ነበረ እና አሁን ትክክለኛ ጨብላ ድባብ ያለን ይመስለኛል። ዋው ዛሬ ደግሞ በጣም ልዩ ሆነሻል። ለነገሩ እኮ እኔ ምርጫ እችልበታለሁ። የምር ግን በጣም አምሮብሻል። እሺ በጣም አመሰግናለሁ። እና ዛሬ አየሩ እንዴት ነው? እምኔንበት ቦታ አሪፍ ይመስላል? አየሩማ ላንቺ የተፈጠረ ነው ይመስለው። ነገ ደግሞ ሀይቁ ላይ ሸበሸ ቤኪ ረፍ፣ ቤኪ ረፍ፣ እንዳንጣላ ቤኪ እረፍ። ቤኪ የኔ ቆንጆ እንዴት አባቱ እኮ እንደምታምሪ። አመሰግናለሁ። የምር ትላንትና ግን በጣም አምሮብሽ ነበር። የሆነ በቃ መድረክ ለውኝ ስስቂ ሳይሽ በጣም አምሮብሽ ነበር። ኧረ የምርህን ነው ወይስ እየቀለድክ ነው? አንተ እኮ እኔ ማጣጣል ምናምን ሙድ መያዝ ነው እንጂ እንደዚህ ማሞገስ እኮ አታውቅም ነበር። የምርክ ነው ሲሪየስ። በጣም ቆንጆ ነሽ ነበር። አንዳንዴ አይን ሊያጠራ ይችላል፣ ግን ደግሞ ልብሽ ውስጥ ያለው ነገር አይቀይረውም። ልብክ እንደማይቀየር አውቃለሁ ዶክተር። ቆይ እስኪ ንገረኝ፣ ያቺ የምታፈቅራት ሴት ከኔ የተለየ ምንድን ያለባት? ምንድን ነው ያላት ከኔ የተለየ ነገር? ንገረኝ እስኪ፣ እኔም ማስተካከል ካለብኝ ላስተካክል። ከአንቺ እኮ የጎደለ ምንም ነገር የለም። ይኸውልሽ ሩታ፣ ፍቅር ልክ እንደ ኬሚስትሪ ነው።
የሆነ ንጥረ ነገሮች ሲገናኙ በራሳቸው ጊዜ እንደሚዋሃዱት ማለት ነው። አንተ የሌለክበት ህይወት የለኝም ዶክተር። እንዴ ሩታ፣ ይሄ እኮ ፍቅር አይደለም ራስ ወዳድነት ነው። ቆይ እኔን ለማስጨነቅና እኔም በቁም እስረኛ ለማድረግ የምትጠቀሚበት መንገድ ይሄ ነው እንዴ? ቆይ እኔ በአንቺ ምክንያት እድሜ ልኬን ጥፋተኝነት ስሜት እየተሰማኝ እንደሆነ ነው የምትፈልጊው? ይኸውልህ ዶክተር፣ እኔ ላስጨንቅክ ፈልጌ አይደለም፣ ግን ደግሞ አፈቅርካለሁ። በጣም ነው የማፈቅርክ። ዶክተር እውነት አስቤው አይደለም፣ አስቤበት እስከ መጨረሻው ጓደኛሽ ሆኜ እቀጥላለሁ። ግን ደግሞ ይሄ ካልሆነ እኔም አንቺን በማጣት ተሰበራለሁ። እሺ ዶክተርዬ፣ ቃል ገባልካለሁ። እሺ ህይወቴን እጠብቃታለሁ፣ ግን ደግሞ አንተም ከእኔ አትራቅ። እሺ ሩታ፣ ቃል ገባልሻለሁ። እሺ በቃ አሁን ተረጋጊና ወደ ቤትሽ ሂጂ። እሺ ነገ ደግሞ ሌላ አዲስ ቀን ነው። እሺ አትጨነቅ፣ እሄዳለሁ። እሺ አሹ፣ የት ነበርክ? እስካሁን እየፈለግኩ ነበር። በዚህ ሰዓት ነው የምትመጣው? አትንተባተብብኝ። ምንድን ነው የምንተባተብህ? ያው ትላንቴ ባቡሬና የሌሊ ሰርግ ስለነበር በዛው እነ ዳይመንድ ጋር አምሽቼ አደርኩ። ሰርግን ሰበብ አድርገህ ውጭ አደርክ። እሺ ግቢው አንድ ነገር ቢሆን ማን ተጠያቂ የሚሆነው? እነ ዳይመንድ ለራሳቸው ሌባ ናቸው። አንተን አዘነግተው እዛ ታደርኩ አይደለ? አይ እነ ዳይመንድ እንኳን ምንም አላጠፉ። ቅምጥል እባክሽ ተረጋጊ። ደግሞ መንገድ ላይ ሰው እያየን እኮ ነው። በዛ ላይ ምን አጠፉ? ምን አጠፋው ትለኛለህ እንዴ? ስንት ሰዓት ሙሉ ነው ፀሐይ ላይ ገተርከኝ። ሰማኛለህ? እኔ ቅምጥል ማንንም ሰው መንገድ ላይ እንዲያስቆመኝ አልፈልግም። እሺ ኧረ እባክሽ እኔ ቆንጆ ታክሲ አጥቼ እኮ ነው። ማለቴ ትራፊክ በዝቶ ነበር። ታክሲ እየጠበኩ ነው ምናምን ትላለህ እንዴ? ሰማኛለህ? እኔ ህጻን ልጅ አይደለሁም። ስተኝ ህጻን ልጅ ነው እንዴ የሚመስልህ? እሺ አሁን ከየትኛው ስጋ ቆመ እንደነበር ተናገር። አይምትል ከሆነ ደግሞ እዚህ ሰው ፊት ነው ማዋረድ። ምንም ክለዝ የሚባል ነገር የለም ቅምጥል። እንዴ አንቺ እንዴት ትከደሻለሽ? እንዴ እኔ ቆንጆ፣ አንቺ ቆይ አሁንማ ኩርፈሽኛል እንዴ? ቆይ ትናንትና እንደዛ አምሮብን ደስ ብሎናል እንደዋል ነው። አሁን ምን ተፈጠረ? እባክሽ ፊትሽን ፍቺው እንጂ። አታናግረኝ አቤ። ሲጀመር እዚህ ከተማ ይዘኝ የመጣው እዚህ ቤት ውስጥ ዘግተህ ልታኖረኝ ነው። ትላንትናም ቢሆን እነ ባቡሬ ሰርግ ላይ ቆመ ከሌሎች ሴቶች ጋር ስታወራ ይቻለሁ። እንደዛ እኮ አይደለም የኔ ቆንጆ። በቃ ለሰላምታ ነበር አጠገብ የመጣችው። ሰላም ብላኝ ሄደች። አንቺ ታውቂያለሽ፣ እኔ እኮ ከአንቺ ውጭ ማንም የለኝም። ማንንም እኮ ማየት አልችልም ከአንቺ ውጭ። አንቺ እኮ ሁሉ ነገር ነሽ። አይመስለኝም አቤ። እኔ ገጠር ልጅ ነኝ፣ አንተ ደግሞ ከውጭ ነው የመጣው። በዛ ደግሞ ልትነቀኝ ትችላለህ። ከዚህ በፊትም መጣህ እንዴ? እትዬ እኮ በጣም ተጨንቀው ነበረ። ተቆጡ? አዎ ሮማኒ በጣም ተቆጡኝ። ግን የእሳቸው ቁጣ ሳይሆን ያሳስበኝ አንቺን ትናንት ሳላሽ በማደሬ ነው። አይ አሹ፣ አንተ ሁልጊዜ እኔ ልታሞግሰኝ ትፈልጋለህ። አንተ እኮ ወንድሜ ነህ። ትናንት ከዳይመንድ ጋር ምን ስታደርጉ ነበረ? ከዳይመንድ ጋርማ ስለ ሰርጉ ስናወራ፣ ስለ ጨዋታችን ስናወጋ አደር። መቼስ የኔ ቆንጆ እስኪ ይህንን ቢ አንቺ እንደሆንሽ ማኩረፍሽን አትዩም። በእርግጥ ብታኮርፊም እኮ በጣም ቆንጆ ነሽ። ኩርፈሽ የማይራሱ እኮ ያስደስተኛል። ይኸውልሽ ቆይ አንዴ ዲስ ሶ ስዊት በጣም ትወጂዋለሽ አንቺ። እንዳንቺ በጣም ጣፋጭ ነው። አታቆላምጠኝ አቤ። እንዲሁም ዛሬ ማታ ይዘኝ ወጥተህ እንድታዝናናኝ እፈልጋለሁ። ካለበለዚያ ግን ማኩረፌን እቀጥላለሁ። እንዲሁም ትላንትና ለሊ ባቡሬ ለሊን ሲያገባት ዝም ብለሽ ተውሻቸው? እንዴት ተዋቸዋለሁ? የትናንትና ሰርጋቸው እኮ ለኔ የሲኦል ቀኔ ነበር። ለሊ ያለቀሰች ካላየኋት ድረስ መቼም ነው አርፌ የማልቀመጠው። ባቡሬን ቀምቼ አሳብዳታለሁ። እዚህ መንገድ ላይ ደግሞ ማንን ያየሁት? ባካችሁ ምን እያሴራችሁ ነው እናንተ? አንቺ ደግሞ ማን ጠራሽና ነው አፍሽን የምትከፍቺው? አሁን ከዚህ ጥፊ። ማንን ነው ጥፊ ከዚህ ብለሽ የምታባረሪ? ባክሽ በአንድ ቤት እየኖርን ጥፊ እስቲ አይከብድሽም? አንቺ ቀበጥ፣ ቆይ መቼ ነው ስነ ስርዓት የምትማሪው? አንቺ ደግሞ ትላንትና ሙሽሮቹን ለመለየት ስታሴሪ እንደነበረ ሰምቻለሁ። ሁለት እባቦች። አፍሽን ዝጊ እንጂ አንቺ የሰው ባል ቀሚ። ልቀቂት! ልቀቂት! ዋይ! ልቀቂት! ዛሬ አለቀሽ። አድኑ! እንዴ አንቺ ፍቅር ምን እያደረግሻት ነው? ልቀቂት! ለልዬ ደወለች። ሄሎ ለልዬ። ገጀራው
ቆይ ይሄንን ላንቺ ማን ነገረሽ? አደይ ሰራተኛው አደይ ክፍል 253 ተለቋል። ውዶችዬ እንግዲህ ሊሊና ባቡሬ ደብረ ዘይት የጫጉላ ሽርሽር ሄደዋል ማለት ነው። ውዶችዬ እንግዲህ አደይና ዴብ ካና ሊልዬ ቤት ናቸው ያሉት። ኢንስፔክተሩ እንግዲህ ካና ሊልዬ ቤት ገጀራውን ፍለጋ መጥቷል። እንዲሁም አስጠንቅቋቸዋል ማለት ነው። ውዶችዬ አሹ እንግዲህ ከነ ዲያመንድ ጋር አድሮ ስራውን ተዘናግቶ ትዬ ተቆጥተዋለች። ሩታ እንግዲህ ዶክተሩን እየረበሸችው ወይም ደግሞ እየመታችው ትገኛለች ማለት ነው። ዶክተሩ እንግዲህ በስተመጨረሻ ያው እንደ ጓደኛ አብራት እንደሚሆን ቃል ገብቶላታል። ውዶችዬ እንግዲህ ማዘሯ በጣም በልጇ ማግባት በጣም ደስ ብሏታል ውዶችዬ። እንዲሁም ቅምጥል እንግዲህ ከኪንጎ ጋር ስትጣላም ስትታረቅም ትገኛለች። ዲያመንድና ኩኩሻ የተፋቀሩ ይመስላሉ ውዶችዬ። ቪዲዮውን እስከ መጨረሻው እዩት። ሰላም ሰላም፣ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም ብዙ ይበልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ ባለፈው ክፍል እንዳየነው የሊሊ ሰርግ ነበረ ማለት ነው። የሊሊ የሰርግ ሲያበቃ ነበር የሚያቆም ድራማው። እንግዲህ የሊሊ ሰርግ አብግቶ ሁላቸውም ወደ የቤታቸው ከሄዱ በኋላ ሊሊና ባቡሬ እንግዲህ ወደ ደብረ ዘይት ለመዝናናት ሄደዋል ማለት ነው። የጫጉላ ሽርሽር ከሄዱበት እንግዲህ አሪፍ ጊዜ እያሳለፉ ይገኛሉ። ሊሊዬ በጣም ደስተኛ ሆና እየተዝናናች ትገኛለች። እንዲሁም ደግሞ ባቡሬ ማለት ነው። ወዶችዬ እንደምታያቸው አልጋ ላይ ምግብ ቀርቦላቸው ዘና ፈታፏ እያሉ ይገኛሉ ማለት ነው ውዶችዬ። ሊልዬ እንግዲህ ከእንቅልፏ ተቀስቅሳ ቁርስ ደርሷል እየተባለች ነው ማለት ነው ውዶችዬ። ለማንኛውም እንግዲህ እንዳያቸዋቸው ነው፣ ፈታ እያሉ ነው። እንግዲህ አደይና ዴብ ደግሞ ከነልዬ ቤት ነበር ያደሩ። አደይ መኝታ ክፍሉ፣ ዴብ ደግሞ ሶፋ ላይ ተኝቶ ነበር ያደረው ማለት ነው። እንግዲህ አደይ በጧት ተነስታ ዴብን ቀስቀሰዋለች ማለት ነው። ዴብ ደግሞ ተነስቶ እንዴት አንቺ ሶፋ ላይ ታስተኛለሽ እያለ እንግዲህ ሲወቅሳን ነበረ። ከዛ በኋላ አይ የኔና ያንተ ነገር እኮ ተጀመረ እንጂ መቼ ተፈጸመ፣ ስለዚህ መታገስ አለብህ እያለች እንግዲህ ስትለው ነበር ንግስቷ አደይ ማለት ነው ውዶችዬ። እንግዲህ አደይ ተነስታ ትንሽ ካወሩ በኋላ አደይና ዴብ ትንሽ ስለነ ሊሊም ካወሩ በኋላ እንግዲህ ቁርስ ልትሰራ ሄዳለች ማለት ነው። ቁርስ ልትሰራ ስትሄድ እንግዲህ አጋጣሚ በሩ ተቆልፏል። በሩ ተቆልፎ እንግዲህ እኔ ከፍታለሁ ማለት ዴብ ሄዶ ሲከፍት እንግዲህ ኢንስፔክተሩ ቀጥታ መጥቷል ማለት ነው። ኢንስፔክተሩ እንግዲህ ገጀራው አለ ወይ ከዚህ ትናንትና አምልጦኛል እንዳያችሁት ሰርግ ላይ፣ ስለዚህ ሰርግ ላይ ትናንት እያያችሁት ለምን ወንጀለኛን ደብቃችሁ ዝም አላችሁ በማለት እንግዲህ እነ ዴቭን ተቆጥቷቸዋል። እንግዲህ ዴቭም አይ ይቅርታ ደስታ ላይ ስለነበርን ያው ደስታውን ትላለ ማለት ነው እንጂ ዝም ብለን አይደለም በማለት እንግዲህ ዴቭ ተናግሯል ማለት ነው ውዶችዬ። እንግዲህ አቶ ኢንስፔክተሩ መልካም እነ ሊሊ የት ሄደው ነው በማለት እንግዲህ ጠይቋል። እነ ሊሊ ደግሞ ሌላ ቦታ ሊዝናኑ እንደሄዱ ተናግሮታል ማለት ነው። እሺ ግን ሲመጡ መጠየቃቸው ጥያቄ አለ ንገሩኝ። ሲቀጥል ደግሞ ወንጀለኛን መደበቅ ወንጀልን እንደ መተባበር ይቆጠራል እና ድጋሜ እንደዚህ አይነት ነገር እንዳይፈጠር በማለት እንግዲህ ነግሯቸዋል፣ አስጠንቅቋቸዋል። አደይና ዴቭም እሺ በማለት እንግዲህ ወደ ቤት ተመልሰዋል። ኢንስፔክተሩም ሂዷል ውዶችዬ። ትንሽ ከበድ ይላል ማለት ነው። እንግዲህ ዴቭ እንዳያችሁት ስልክ ደውሎ ለባቡሬ ነግሮታል። ባቡሬ እንግዲህ ሲነግረው ምንድን ሊያደርግ ነው የመጣም እንደዚህ ማን ነው እያለ እንግዲህ ሊያጣረው ሲሞክር አደይ እንግዲህ ለምን ትናገራለህ በማለት ዴቭን ተቆጣ። ስልኩን ቀምታ ደህና ነው ምንም አይደለም፣ ኢንስፔክተሩ እኮ ሰላም ሊለን የመጣ ስለዚህ አታስቡ፣ ዝም ብላችሁ ተዝናኑና ስትጨርሱ ነው በማለት እንግዲህ ነግራቸዋለኝ ማለት ነው። ባቡሬም እንግዲህ እሺ ብሎ ዘግቶታል ማለት ነው ስልኩን።
በስተመጨረሻም እንግዲህ አደይ ዴብን በጣም ተቆጣ፣ እንዲሁም መካክራ ለምን ተናገርክ? እንደዚህ እኮ አይደረግም ነውር ነው በማለት እንግዲህ ነግረዋለች ማለት ነው። እሱም እንግዲህ አይ እነሱም እኮ እንዲጠነቀቁ ብዬ ነው እንጂ ለሌላ አይደለም በማለት እንግዲህ ለአደይም ነግሯታል ማለት ነው። ውዶችዬ እንግዲህ ሩታ ቀስ ቀስ እያለች በጧት ተነስታ ወደ ዶክተሩ ልትሄድ ስትል እንግዲህ ሊዲያ ተከትላት ወጥታለች። ሊዲያ ተከትላት ወጥታ ምን የት ልትሄጂ ነው? አውቄብሻለሁ፣ ዶክተሩ ጋር ልትሄጂ ነው። ስለዚህ እሱ ጋር መሄድ አስችም፣ በፍጹም እኔ አብሬ እሄዳለሁ ማለት እንግዲህ በዛ ምክንያት ተጣልተው ሲደባደቡ እትዬ ደርሳለች ማለት ነው። እትዬና ሩታ ደርሰው እንግዲህ አላቀዋቸዋል። እንግዲህ ለምንድን ነው እንደዚህ የምትሆኑት በማለት እንግዲህ እትዬም ስትጠይቃቸው ነበረ። እንግዲህ ሩታና ሊዲያም እንግዲህ በዶክተሩ ምክንያት እንደሆነ ተናግረዋል ማለት ነው። ከዛ ጭራሽ በወንድ ነው የተጣላችሁ እናንተ ማትረቡ፣ በሉ አሁን ግቡ ቀጥታ ምንድም ነገር እንዳልሰማ ማለት ልትላቸው ስትል ሩታ እንግዲህ መሄድበት አለኝ እባክሽ እትዬ ፍቀጅልኝ በማለት እንግዲህ ያስፈቅዳለች። እሷም እንግዲህ በቃ እሺ ሂጂ፣ አንቺ ሊዲያ ደግሞ ወደ ቤት ተመለሽ በማለት እንግዲህ ተመልሳለች ማለት ነው። መልሳታለች እንግዲህ ሊዲያም ወደ ክላሷ ገብታለች። ሩታ ግን ቀጥታ ዶክተሩ ጋር ነበር የሄደች። ዶክተሩ ጋር ሂዳ እንግዲህ ጣውላ ላይ ያለውን ወረቀቶች ስትበት ነው ነበረ ማለት ነው ድንገት ገብታ። እሱም እንግዲህ ድንገት ምን ተፈጥሮ ነው በማለት እንግዲህ ለማረጋጋት ሞክሯል። ነገር ግን ጭራሽ ለጥፊም ስትመታው ነበረ። ውዶችዬ የዶክተሩ ትዕግስት ግን በጣም ያስገርማል። ያው እንግዲህ በትዕግስት ጠብቋት እሷን ለማነጋገር ሞክሯል። ያው እንግዲህ እንደምትወደውና እንደምታፈቅረው ሌላ ሴት ብትኖርም እሷን ትቶ እሷን እንዲያገባት ነው የፈለገች ማለት ነው። ነገር ግን እሱ ደግሞ ፍቅር በግድ አይሆንም በውዴታ ነው። ስለዚህ የባክሽን እኔንም ተረጅኝ፣ እኔም ደግሞ እንዳንችን ማፈቅራት ልጅ አለች። ስለዚህ ልትታገሽኝና ልትጠብቅኝ ወይም ደግሞ ልትረጅኝ ይገባል በማለት እኔ ደግሞ አሁን ዝም ብዬ አንቺ እንደዚህ አስገደሽኝ ብገባ ሊጎዳሽ እችላለሁ። ስለዚህ እባክሽን በማለት እንግዲህ ሲለማመናት ነበረ። እሷ ግን ልትሰማ አልቻለችም። ውዶችዬ እንግዲህ አቤና ሄለን እንግዲህ ያው ወደ ከተማ እንደተመለሱ ታውቃላችሁ። እንግዲህ አሁንም አበበ ሄለን እየተንከባከባት ይገኛል ማለት ነው። እሷ ያው ኩርፊያዋ አለቀቃትም ነበር። ነገር ግን በዛ የተነሳ ይቅርታ ጠይቆ ምን ብሎ እንግዲህ እየተንከባከባት እንዲሁም ደግሞ ሙዝ እያበላት ነበረ ማለት ነው። ውዶችዬ እንግዲህ ዲያመንድና ኩኩሻ እየተፋቀሩ ይመስላሉ። ንግግራቸው ሁለመናቸው ማለት ነው። ውዶችዬ እንግዲህ በስተመጨረሻ ፍቅርና ቤዛ መሀል ላይ መንገድ ላይ ተገናኝተው እንግዲህ ለምን ባቡሬን ለቀቀው ወንድምሽ ልሊኮ ደስ አላት፣ በቃ ሰርጓ ሁሉ ተሳካላት እያሉ እንግዲህ እያለቻት ነበረ። እንግዲህ ቤዛም በፍጹም አልተዋትም አልፋታትም እያለች ስለሷም እያወራች ነበር ማለት ነው። እንደዛ በሚሉበት ታይም ሊዲያ መታ ምን እያወራችሁ ነው እናንተ በማለት ስትላቸው እንግዲህ ለሁለት ደብድበዋታል ማለት ነው። አጋጣሚ ደግሞ ሩታ ከዶክተሩ ወጥታ ወደ ቤት እየተመለሰች ነበረች። ከዛ እንግዲህ ሩታ ደርሳ ነፍሷን አትርፋታለች ማለት ነው። ሊዲያን ሊደበድቧት ነበረ ውዶችዬ። ለማንኛውም በስተመጨረሻ እንግዲህ አደይ ከዴብ ጋር ወደ ውጭ ወጥታ ስልክ እያወራ ሊሊ እየደውላላት ስለ ኢንስፔክተሩ ሰምታ ስለሱ እየጠየቀቻት ስለ ገጀረው መጥቶናል ወይ እያለች ስለሱ ስትጠይቃት እንግዲህ ገጀረው ብላ ስታወራ ኢንስፔክተሩ ሳይሰማት አይቀርም። ኢንስፔክተሩ እንግዲህ አጋጣሚ ደርሶ እየተፋጠጡ ነው የሚያቆመው ድራማ ማለት ነው። ውድና የተከበራችሁ የእኔ ቻናል ቤተሰቦች እንግዲህ የዛሬው ክፍል ከብዙ በትንሹ ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ ውዶችዬ። ቪዲዮውን ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ እባካችሁን ላይክ ሼር አድርጉልኝ ፕሊዝ። መልካም ምሽት ተመኘውላችሁ ውዶችዬ። ታንኪ